ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ ከውስጥም ሆነ ከውጭ የሚቃጣባትን ማንኛውም ጥቃት ለመመከት ሰራዊቷን በቴክኖሎጂ የታገዙ ዘመናዊ መሳሪያዎችን እያስታጠቀች ትገኛለች። ታዲያ አንዳንድ ዘመናዊ መሳሪያዎች በሀገር ውስጥ በመገጣጠም የተጀመረ ሲሆን፣ ሌሎች ደግሞ ከወዳጅ ኃያላን ሀገራት ወደ ሀገር ውስጥ እየገቡ ይገኛሉ። በትናንትናው ዕለት ወደ አዘርባይጃን ያቀኑት ጠቅላይ ሚኒስትር አብይም አዲስ መሳሪያዎችን ለመግዛት የሚያስችላቸውን ስምምነቶች እንደፈጸሙ ተገልጿል። ጠቅላዩ ተጠባቂውን ፊርማ ያኖሩ ሲሆን ተፈላጊዎቹ የአዘርባይጃን ድሮኖችና አደገኛ ጦር መሳሪያዎችም ኢትዮጵያ እጅ መግባታቸው ታውቋል። በዝርዝር እንመለስበታለን። በሌላኛው መረጃችን ደግሞ በሰሜን ኢትዮጵያ ያለው ትኩሳት መጨመሩ ሲሰማ ወልቃይትን ለመጠበቅ የተቋቋመው ጦር ወደ ግንባር ማምራቱ ሲነገር፣ በትግራይ ደግሞ የተቃውሞ ሰልፍ ተካሂዷል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን እያደረጉ በሚገኙት ጉብኝት ከወዲሁ ትልልቅ ስምምነቶች እንደፈጸሙ የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። በአዘርባይጃን ባኩ ዛጉልባ ፕሬዚዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ተገኝተዋል። ከተፈረሙ የመግባቢያ ሰነዶች መካከል 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ወይም COP 32 ማዘጋጀት፣ በግብርና፣ በሚዲያ፣ በልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያነጣጥሩ ናቸው። በሌላ በኩል የአዘርባይጃን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳን እና በኢትዮጵያ የመሶብ አገልግሎት መካከል በጋራ ለመስራት ስምምነት ላይ ተደርሷል። እነዚህ ስምምነቶችና የመግባቢያ ሰነዶች በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብርን ይበልጥ እንደሚያጠናክሩና እንደሚያስፋፉ ይጠበቃል። ጠቅላይ ሚኒስትር አብይም በማህበራዊ ገጻቸው ላይ ባሰፈሩት መልእክት በአዘርባይጃን ባደረጉት የመጀመሪያ ይፋዊ የስራ ጉብኝት ፕሬዚዳንት ኢልሃም አሊየቭ ላደረጉልኝ ሞቅ ያለና የተከበረ አቀባበል ልባዊ ምስጋናን አቀርባለሁ ብለው ባለፈው ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃናቸው መካከል ባተደረጉ የኢኮኖሚ ትብብር ላይ በመመስረት አጋርነታቸውን በየጊዜው እያደገ መጥቷል። እነዚህ የትብብር ዘርፎች የሁለትዮሽ ግንኙነታቸውን ማጠናከር መሰረት የጣለ ሲሆን፣ ዛሬ ባደረግነው ትልቅ ውይይትም ግንኙነታችንና ትብብራችን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ሲሉ ገልጸዋል። በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ ተገኝተናል ያሉት ጠቅላዩ የኢትዮጵያ መንግስት የመከላከያ ሰራዊትን አቅም በከፍተኛ ደረጃ ለማዘመንና ስትራቴጂካዊ በሆኑ የውሃ አካላት በተለይም በቀይ ባህር አካባቢ ሊነሱ የሚችሉ ስጋቶችን ለመመከት ከአዘርባይጃን ጋር ግዙፍ ወታደራዊ ትጥቅ ስምምነት ማድረጉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከአዘርባይጃን መሪ ኢልሃም አሊዮቭ ጋር ባደረጉት ውይይት መሰረት ኢትዮጵያ በካውካስ ጦርነት ወቅት ውጤታማነታቸውን የተረጋገጠ የድሮን፣ የታንክና የዘመናዊ ተሽከርካሪ ቴክኖሎጂዎችን በብዛት ለመታጠቅ ተስማምታለች። በጦር መሳሪያ ጉዳይ የኢትዮጵያ አዲስ አጋር ሆና ብቅ ካለችው አዘርባይጃን የሚገቡ ትጥቆች ኢትዮጵያ በምስራቅ አፍሪካ ያላትን ወታደራዊ የበላይነት ለማረጋገጥና ለሚፈጠሩ ድንገተኛ ግጭቶች ምላሽ ለመስጠት የታለመ ሲሆን፣ ዋና ዋናዎቹ ትጥቆች የሰው አልባ አውሮፕላኖች ወይም አድቫንስድ ድሮንስ፣ ዘመናዊ የጦር ተሽከርካሪዎችና የታንክ ማሻሻያዎች፣ የባህር ላይ ጥቃት መከላከያ ወይም ኔቫል ዲፌንስ መሆናቸው እየተነገረ ይገኛል። የሰው አልባ አውሮፕላኖች አድቫንስድ ድሮንስ ውስጥ ካሚካዚ ድሮንስ ኢትዮጵያ በብዛት እንደምትጠቀማቸው የሚጠበቁ እነዚህ ድሮኖች የጠላትን ራዳር ሰብረው በመግባትና ኢላማቸው ላይ በመጋጨት ከፍተኛ ጥፋት የሚያደርሱ ናቸው። ሌላኛው ዛርባይስ አዘርባይጃን በሀገር ውስጥ የምታመርተው የድሮን ለስለላና ለፈጣን ጥቃት ተመራጭ ነው። ስምምነቱ ድሮኖችን መግዛት ብቻ ሳይሆን የተወሰኑ ክፍሎችን በኢትዮጵያ ውስጥ የመገጣጠምና ጥገና የማድረግ የቴክኖሎጂ ሽግግርንም ያጠቃልላል ተብሏል። ሌላኛው
ሌላኛው ዘመናዊ የጦር ተሽከርካሪዎችና የታንክ ማሻሻያዎችን የተመለከተ ስምምነት ሲሆን ቲ-72 አስላን ሞደርናይዜሽን አዘርባይጃን ያሏትን የሶቪየት ዘመን ታንኮች በዘመናዊ የእስራኤል ቴክኖሎጂ የማዘመን ልምድ አላት። ኢትዮጵያም ያላትን ታንኮች በምሽት የማየት የራዳር መከላከያና የተሻለ የተኩስ አቁም እንዲኖራቸው ከአዘርባይጃን ጋር እንደተሰራ የሚያስችላት ነው። እንዲሁም የታጠቁ ተሽከርካሪዎች ወይም ኤፒሲ አስቸጋሪ በሆኑ የመሬት አቀማመጦች ላይ የሚንቀሳቀሱና ከፈንጅ የተጠበቁ አዳዲስ ተሽከርካሪዎች ለሰራዊቱ እንደሚያቀርቡ ተነግሯል። በተጨማሪም በዚህ ስምምነት ውስጥ የባህር ላይ ጥቃት መከላከል ወይም ኔቫል ዲፌንስ ይገኝበታል። ኢትዮጵያ የቀይ ባህር ተደራሽነትን በተመለከተ ካላት ስትራቴጂካዊ ፍላጎት አንጻር አዘርባይጃን ያመረተቻቸውን ትናንሽ ፈጣን የባህር ላይ ካሚጋዜ ጀልባዎች በስምምነቱ ውስጥ ተካተዋል። ይህ ግዙፍ ትጥቅ የመከላከያ ሰራዊቱን የዲጂታል ጦርነት ወይም ዲጂታል ዋርፌር አቅም የሚያሳድግ ሲሆን በተለይም በቀይ ባህር አካባቢ የኢትዮጵያን የባህር በር ፍላጎት ለማስከበር የሚረዳ ዘመናዊ ኃይል እንደሚፈጠር ታምኖበታል። በቀጣይ መረጃ የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገ መሆኑና ጀኔራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን ገለጹ። ኮሎኔል ደመቀ ትናንት ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ህወሓት አሁንም ለጦርነት ዝግጅት እያደረገ እንደሚገኝ አስታውቀዋል። በተለይም ጀኔራል ታደሰ ወረደ እያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠት እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብሎ መሰለፍ አለመሰለፍ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል። የፌዴሬሽን ምክር ቤት የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉት ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀርብናል ብለዋል። ይህም ማለት በትግሉ ሂደት ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈል እንዳለበት ያመለከቱ ሲሆን ወደፊትም በጉዳይ ላይ ተጠያቂነት እንዲኖር አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩት የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸውን ሆዲ አባውን ብቅል ያወጣዋል በማለት ተችተውታል። በመቀሌ ከተማና በተለያዩ የትግራይ አካባቢዎች በአሁኑ ሰዓት እጅግ ከፍተኛ የሆነ ህዝባዊ ሰላማዊ ሰልፍ እያካሄደ ይገኛል። በዚህ ሰልፍ ላይ የህወሓት ከፍተኛ አመራሮች፣ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ወታደራዊ አዛዦች በአካል መገኘታቸው የሁኔታውን ክብደት አጉልቶታል። የዚህ ግዙፍ ህዝባዊ እንቅስቃሴ ዋና መነሻ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት አከራካሪ በሆኑት እንደ ጠለምት፣ ሁመራ፣ ወልቃይትና ራያ አላማጣ ባሉ ቦታዎች ላይ ያሳለፉትን ውሳኔ በመቃወም ነው። አብዛኛው የሰልፍ ተሳታፊ የትግራይን አንድነትና መሬቶቿ በሚል መነሻ እነዚህ ውሳኔዎች በጽኑ እየተቃወመው ይገኛል። የሚወጡ መረጃዎች እንደሚያመለክቱት የህዝባዊ ሰልፍ ለህወሓት ትልቅ ፖለቲካዊ ትርጉም አለው። በአንድ በኩል የህዝቡን አንድነትና የድርጅቱን ጠንካራ መሪነት በድጋሚ ለማሳየት የተፈጠረ ትልቅ አጋጣሚ ተደርጎ ተወስዷል። በሌላ በኩል ደግሞ ይህ የህዝባዊ ማዕበል በቀጣይ ሊኖር ለሚችል ወታደራዊ እንቅስቃሴዎች እንደ ትልቅ የጀርባ አጥንትና ሽፋን ተደርጎ ሊወሰድ እንደሚችል እየተናገሩ ነው። ትግራይ ክልል ሰላማዊ ሰልፍ እየተካሄደ ሲሆን በክልሉ አስቸኳይ የወጣቶች ምልመላ መታዘዙ ተሰምቷል። ሰላማዊ ሰልፍ እየተደረገ የሚገኘው በመቀሌ፣ አዲግራት፣ መኮኒ፣ ሌሎች ከተሞች መሆኑ ተነግሯል። በሰልፎቹ ላይ የፌዴሬሽን ምክር ቤት ውሳኔ የሚቃወሙ መልእክተኞችን በስፋት ተላልፈዋል።